ሚስቶች ባል ስትመርጡ ስታጩ ምን አለው ብላችሁ አትበሉ። የሚቀድመው ነገር እሱ አይደል። እግዚአብሔርን ያውቃል ወይ በሉ። እግዚአብሔርን ይፈራል ወይ በሉ። ለእግዚአብሔር ከሆነ ላንቺ ይሆንሻል፣ ለእግዚአብሔር ካልሆነ ላንቺ አይሆንሽም። አሁን የኛ መስፈርታችን ቤት ሰርቷል ወይ መኪና ገዝቷል ወይ? ቤት ያለው ባል ከተገኘ ጥሩ ነው፣ ማን ይጠላል? ቤት ሰርቶ እሱ ካልተሰራ ምን ይጠቅምሻል? መኪና ገዝቷል፣ መኪና ያለው ባል ከተገኘ ጥሩ ነው፣ መኪና ገዝቶ ራሱን ካልገዛ ምን ይጠቅምሻል? እዛም ሚልከሰከስ ከሆነ በዝሙት ሚረክስ ከሆነ ለቃል ኪዳን ሚስቱ ማይታመን ከሆነ ምን ዋጋ አለው? ቁሳቁስ ብር ኖሮት ወርቅ ኖሮት እግዚአብሔር ከሌለው እግዚአብሔርን ማይፈራ ከሆነ ምን ይጠቅምሻል? ስለዚህ ሁላችሁ መስፈርታችን ፈሪሃ እግዚአብሔር፣ እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያደለን። የምትዩን ኃጢአት በእግዚአብሔር ፊት አልሰራውም ማለት ማን ስለፈራ ነው? እግዚአብሔርን የሚፈራ ሰው ነጋዴውም ታማኝ ይሆናል፣ ባልም ታማኝ፣ ሚስትም ታማኝ። ወገኖቼ ሁሉም ሰው ታማኝ መሆን የሚችለው ፈሪሃ እግዚአብሔርን የሚያውቅ ሆነ። እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያደለን።